ያን ዲያሞንዴ፣ ቪኒ ጁኒየር፣ ብራድሊ ባርኮላ፣ ሮድሪ፣ ብሩኖ ጉማሬሽ እንዲሁም ደግሞ ፈራን ቶሬዝን አስመልክቶ ሰበር የተባሉ አዳዲስ የተሰሙ እግር ኳሳዊ የዙሩ መረጃዎችን እንደተለመደው ወደ እናንተ አጥራ አድርጌ ይዤላችሁ ቀርቤያለሁ። እንግዲህ ያን ዲያሞንዴ ወደ ሪያል ማድሪድ ለማቅናት ሙሉ በሙሉ ከስምምነት ላይ ተደርሷል ብሎ ፋብሪዚዮ ሮማኖ ሂሪጎ ብሎ አውጆ የነበረን ቢሆንም ነገር ግን ይህ መረጃው እንግዲህ የአሪብ ሌቪዥንጉ ማኔጂንግ ዳይሬክተር የሆኑት ማርሴል ሻፈር ሐሰተኛ እንደሆነ አረጋግጧል። ታዲያም እንግዲህ ያን ዲያሞንዴ ወደ ሪያል ማድሪድ የሚያቀናበት የዝውውር ሁነት ላይ እንግዲህ አንዳንድ መጓተቶች እንደገጠሙና አሪብ ሌቪዥንጎች በቀላሉ ይህንን ተጫዋች ለሪያል ማድሪድ ለመልቀቅ ፈቃደኛ እንዳልሆኑ ነው እየተነገረ የሚገኘው። ነገር ግን ነገራቶች አሁን በሚቀጥሉት ቀናቶች ላይ መጨረሻቸውን ያገኛሉ ተብሎ ይጠበቃል። ዲያሞንዴም ወደ ሪያል ማድሪድ የመጨረሻ ጣፈንታው ይሆናል ተብሎ ይጠበቃል ማለት ነው። የፋብሪዚዮ ሮማኖ ሂሩግ የተባለ መረጃው ግን ሐሰተኛ እንደሆነ በዚህ ተጫዋች ዙሪያ ራሳቸው እንግዲህ የአሪብ ሌቪዥንጉ ማኔጂንግ ዳይሬክተር ማርሴል ሻፈር ተናግሯል። ከአንድ ዓመት ያነሰ የኮንትራት ጊዜ በሪያል ማድሪድ የቀረው ብራዚላዊ የፊት መስመር ተጫዋች ሆኖ ቪኒ ጁኒየር አሁንም ምንም አይነት ኮንትራቱን ለማደስ ከፍ ያለ ስቴጅ ላይ በንግግር ደረጃ እንዳልተደረሰ ነው እየተነገረ የሚገኘው። ሪያል ማድሪዶች ይባስ ብሎ ለተጫዋቹ ምንም አይነት ሳይኒንግ ቦነስ ማቅረብ እንደማይፈልጉ ተነግሯል። ተጫዋቹና ሪያል ማድሪድ መካከል እየተደረገ የሚገኘው ድርድርም እንግዲህ እስካሁን ምንም አይነት እድገት እንዳላሳየ ነው እየተነገረ የሚገኘው። ይህ ተጫዋች ኮንትራቱን የማያራዝም ከሆነ ሪያል ማድሪዶች በያዝነው የዝውውር መስኮት ለመልቀቅ ይገደዳሉ። አርሰናሎች ደግሞ በዚህ ተጫዋች ላይ አይናቸውን እስካሁን እንደጣሉ ነው ሪፖርቶች እያሳዩ የሚገኙት ማለት ነው። እውነቱን በቅርበት እየተከታተሉ ይገኛሉ። በቅርቡም እንግዲህ አዲስ ነገር ይኖራል ተብሎ ይጠበቃል። ከዛው ከአርሰናል ሳንወጣ ብራዚላዊ አማካኝ ብሩኖ ጉማሬሽን ለማስፈረም መድፈኞቹ አርሰናሎች ከተጫዋቹ ጋር ከስምምነት ላይ የደረሱ የነበረ ቢሆንም ነገር ግን ለኒውካስትል ዩናይትዶች ያቀረቡላቸው የመጀመሪያ የጨረታ ዋጋ እንግዲህ በኒውካስትል ዩናይትዶች ውድቅ እንደተደረገባቸው ተነግሯል። ይህንን አስመልክቶ ብሩኖ ጉማሬሽ ከክለቡ እንዲለቁት ኒውካስትሎች ላይ ጫና ማሳደር እንደጀመረ ነው ሪፖርቶች እየጠቆሙ የሚገኙት። በዚህ ተጫዋች ዙሪያ በሚቀጥሉት ቀናቶች አዲስ ነገር ይኖራል ተብሎ ይጠበቃል። የመጨረሻ እጣፋንተውም እንግዲህ ወደ አርሰናል ይሆናል ተብሎ ነው እየተነገረ የሚገኘው። ሊቨርፑሎች ለፈረንሳይ የፓሪስ ሴን ዠርሜን የፊት መስመር ተጫዋች ሆኖ ብራድሊ ባርኮላ ይፋዊ የዝውውር ሂሳብ ጨረታቸውን መጀመራቸው ተነግሯል። ከ100 ሚሊዮን ዩሮ በላይም እንዳቀረቡ ተነግሯል። ነገር ግን ይህ የዝውውር ሂሳብ ፓሪስ ሴን ዠርሜኖች ከሚፈልጉት የዝውውር ሂሳብ በጣም የራቀ እንደሆነ ነው እየተነገረ የሚገኘው ማለት ነው። ነገር ግን ብራድሊ ባርኮላ ከፓሪስ ሴን ዠርሜን ጋር መቆየት እንደማይፈልግና ኮንትራቱን እንደማያራዝም አሳውቋቸዋል። ወደ ሊቨርፑልም ለማቅናት ፍላጎት እንዳለውና ከስምምነት ላይም በግሉ ዙሪያ እንደደረሰ አንዳንድ ሪፖርቶች ሲያሳዩ እንደነበረ የሚታወስ ነው። በሚቀጥሉት ቀናቶችን በዚህ ተጫዋች ዙሪያ አዲስ ነገር ይኖራል ተብሎ ይጠበቃል። ሮድሪና ሪያል ማድሪድን አስመልክቶ እንግዲህ ማንቸስተር ሲቲዎች ከ65 ሚሊዮን ዩሮ በላይ ከተጫዋቹ ዝውውር እንደሚፈልጉ ነው የተነገረ የሚገኙ። አንዳንድ ምንጮች እያሳዩ እንደሚገኙ ከሆነም የተጫዋቹ የዝውውር ሂሳብ ከ65 ሚሊዮን ዩሮ እስከ 75 ሚሊዮን ዩሮ ሊሆን እንደሚችል ያሳያል። ታዲያም እንግዲህ ተጫዋቹ ወደ ማድሪድ የማቅናት ፍላጎት እንዳለው ሪፖርቶች እያሳዩ ይገኛሉ። ነገር ግን ይህን ተጫዋች ለማስፈረም ባርሴሎናዎችን ፍላጎት አላቸው ብሎ ማንቸስተር ሲቲዎች እንደሚያምኑ ነው ሪፖርቶች እየጠቆሙ የሚገኙት። ባርሴሎናዎች ፈራን ቶሬዝ በባርሴሎና ቤት ኮንትራቱን የማያራዝም ከሆነ ለፓሪስ ሴን ዠርሜኖች ለመሸጥ ብቻ ፍላጎት እንዳላቸው ነው የተነገረ የሚገኘው። ፓሪስ ሴን ዠርሜኖች ተጫዋቹን ለማስፈረም ከፍተኛ ፍላጎት ካላቸው ክለቦች መካከል ቀዳሚ ክለብ እንደሆኑ ነው እየተነገረ የሚገኘው። የጀርመኑ ኃያል ክለብ ባየር ሙኒክ ዛራጎዛ፣ ቦዬ እንዲሁም ደግሞ ፋሊናን ለዝውውር እንዳቀረቡ ነው እየተነገረ የሚገኘው። እስካሁን ግን ምንም አይነት አዲስ ክለብ እነዚህ ተጫዋቾች ፈልጎ የመጣ እንደሌለ ሪፖርቶች እያሳዩ ይገኛሉ። ለማንኛውም እነዚህን መረጃዎች አስመልክቶ እናንተ ምን ትላላችሁ? ሀሳባችሁን አጋሩ። ለተጨማሪና አዳዲስ ጉዳዮች እንደተለመደው እንግዲህ ክለባችን ሊቨርፑል የተጫዋቾችን ዝውውር እያንዛዛ ይገኛል። ቶሎ አስፈርሞ ወደ ፕሪሲዝን እንደማቀላቀል እያንዛዛው ነው። 100 ሚሊዮን ፓውንድ አቅርበዋል ለባርኮላ። ነገር ግን ፓሪስ ሰን ጀርሜን ከዛ በላይ ነው የሚፈልገው። ገና ፓሪስ ሰን ጀርሜን የሚፈልጉት ገንዘብ እንኳን አልደረስንም። 100 ሚሊዮን ይመቻቸዋል። ኖ 105 110 115 እስኪል ይጀምራል ፕሪሚየር ሊጉ። ከዛ ልጁ ፕሪሲዝን ሳይጀምር ሲዝኑ ይጀምራል። እንደጠበቅነው አይሆንም። ቀጣይ ሲዝናችን ተባርኮላ እየጠየቁ ያሉ ገንዘብ የሚገርም እስከ 150 ሚሊዮን ፓውንድ እያሉ ነው ያሉት። አሮን ቲንክ ሊቨርፑል 150 ሚሊዮን ፓውንድ የሚከፍል ይሄ ልጅ አሁን ሳስበው ደግሞ ያን ያህልም አንገብጋቢ አይደለም። በሱ ቦታ ላይ እዛ ሌፍት ዊንግ ላይ የሚጩ ተጫዋቾች አሉ። እነ ሪዮ ንጉምሃን የመሰሉ ልጆች፣ እነ ኮዲ ጋክፖ። ምንም እኔ አይታየኝም የባርኮላ ዝውውር። ራይት ዊንግም ሊጮት ይችላል። ነገር ግን አሮን ነው ቶሎ አስፈርመው ይሆናል አይደለ? ፕሪሲዝን ሰርቶ ፕሪሚየር ሊጉ ቢጀመር ባይኔ። ነገር ግን ያው 100 ሚሊዮን አቅርቧል ሊቨርፑል። እስካሁን ምንም ነገር የለም። እናያለን እንግዲህ። እኔ እያስጠላኝ ነው የምሬን ነው የምላቸው የትራንስፈር ዊንዶው ከሊቨርፑል። አንዳንድ ቶሎ አፍጥነው ይጨርሳሉ ከማንም በፊት ድርድር እንኳን ሳንሰማ። ይሄን ደግሞ ያንዛዙታል። ተመልከቱ። እስቲል አላለቀም የባርኮላ። ክለባችን ሊቨርፑል የፓሪስ ሰን ዠርሜኑን ሴንተር ባክ ዩክሬናዊውን ኤላይ ዛቫኔን ለማስፈረም ይፈልጋል የሚሉ ወሬዎች እየወጡ ይገኛሉ። ኤላይ ዛቫኔ ከዚህ በፊት ከአዲሱ አሰልጣኛችን ከአንዲ አሪዮላ ጋር አብሮ ሰርቷል በቦርንማውዝ ቤት። ይህንን ተጫዋች ያውቋል። ለሊቨርፑልም ተጨማሪ ተከላካይ ያስፈልጋል። ምክንያቱም ጀሬሚ ጃኬት ጉዳት ነው፣ ከጉዳት እያገገመ ይገኛል።
ጆቫኒ ሊዮኒ ገና ከጉዳት አልተመለሰም። ጆ ጎሜዝ ተጎድቷል። ያለን ተከላካይ በዚህ ሰዓት ቨርጂል ቫን ዳይክ እና ወጣቶቹ እነ ሚዲዮኬ ነው ምናምን የሚባል ገና 17 ዓመት ተጫዋች ነው። አይቼዋለሁ ፕሪሲዝን ላይ ምንም እሱን ይዘን ፕሪሚየር ሊጉን መጀመር አንችልም። ይሄ ዝውውር ለሊቨርፑል በጣም አስፈላጊና አንገብጋቢ ነው። እነዚህ ሁለቱ ተከላካዩና ደግሞ አሰልጣኛችን አብረው መስራታቸው ከዚህ በፊት አሪፍ ይመስለኛል። ተጫዋቹን ጠንቅቆ ያውቀዋል። ዊክነሱን አላ ብቃቱን ጠንቅቆ ስለሚያውቅ ለሊቨርፑል አሪፍ ፊርማ ይሆናል ብዬ አስባለሁ። እነ ጆቫኒ ሊዮኒ እነ ጃኬትን ቢመለሱ ሊቨርፑል ተጨማሪ ተከላካይ ያስፈልጓል። ሁሉ ጊዜ ክፍተታችን እዛ ጋር ነው፣ እኛ ሴንተር ባክ ላይ። አርብ ዕለት እንደነገርኳችሁ የብሩኖ ጊማራይስ ጉዳይ በጣም ጫፍ ላይ ደርሷል። እስከ እሁድ ድረስ የሆነ ነገር መስማት አለብን ብያችሁ ነበረ። ትናንት ደግሞ መጥቼ የሆነ ችግር የተፈጠረ መስሎኛል ብያችሁ ነበረ። በሱ ዙሪያ ላይ ሐሳቤ ልስጣችሁ፣ ምን እንደተፈጠረም ልንገራችሁ። ማለት በትንሽ በ2-3 ሚሊዮን አርሰናል ውግም ብሎ ማለት ነው ልክ እንደ ቪክተር ዮከሬዝ ብሩኖ ጊማራይስ ኒውካስል ላይ ጫና እንዲያደርግ የማድረግ አቋም ምናምን ነገር የያዘ ይመስላል። ሪያሊቲ ነው። ዛሬ ብሩኖ ጊማራይስ ቪኒሺየስ ጁኒየር ወደ ትሬኒንግ ገብቷል። ብሩኖ ጊማራይስ ግን ወደ ትሬኒንግ አልገባም። ስፔን ነው ኒውካስል ቡድኑ ያለው። እዛ ሄዶ ሪፖርት ማድረግ ነበረበት ግን አላደረገም። አዲሱ አሰልጣኝ ደግሞ አንበሉ ስለሆነ ላናግረው ፈልጋለሁ እያለ ነው። ኒውካስትል ሀገሩ ከተማ ውስጥ የኒውካስትል ከተማ ውስጥ እንዳለ ብሩኖ ጊማራይስ ያለውን ፖስተሮች እንዳለ ክለቡ አውርዶታል ማለት ነው። ስለዛ ለመሸጥ ዝግጁ ነው። ለመሸጥ ሁሉም ነገር ጫፍ ላይ ደርሷል። አርሰናል 3 ሚሊዮን ምናምን ነገር 4 ሚሊዮን አልጨምርም እያለ ነው። ብሩኖ ጊማራይስ እንደ ጊዮከሬስ በቃ ራስሽ ጨምረሽ ትመጫለሽ ማለት ነው። ከዛላ በራስሽ ገንዘብ ነው የመጣሽው፣ ማንንም አይናገርሽም። ያራድዬ ልጅ ጠብቅ፣ ይሄ ነገር ይፈርሳል ወይ ሂር ዊ ጎ ይባላል በሁለት ቀን ውስጥ። ቪኒሺየስ ጁኒየር እና ስለ ብሩኖ ጉማሬሽ እጅግ በጣም ወሳኝ መረጃዎች በአሁኑ ሰዓት ወጥተዋል ጋይስ። ዛሬ በነገራችን ላይ በሁለቱ ዝውውሮች ላይ እጅግ በጣም ወሳኝ ቀን ነው። እንደዚሁም አሰልጣኝ ሚኬል አርቴታም በእነዚህ ዝውውሮች ላይ እያደረጉ ያሉትን ነገር ነግራችኋለሁ። እንግዲህ ሱፐር ማይክ አርቴታ ከቪኒሺየስ ጁኒየር ጋር በቀጥታ በስልክ እንደተነጋገሩ ተሰምቷል። ታዲያ አሰልጣኝ ሚኬል አርቴታ ለቪኒሺየስ ጁኒየር ወደ አርሰናል የሚመጣ ከሆነ የአርሰናል ዋነኛው ሰው እንደሚሆን ነግሮታል። ፕሮጀክቱ በሙሉ በሱ ላይ እንደሚገነባ እንግዲህ አሰልጣኝ ሚኬል አርቴታ ለቪኒሺየስ ጁኒየር የነገረው ሲሆን ከመጋረጃ በስተጀርባ አርቴታና አርሰናል እንግዲህ አሁን ላይ ዝውውሩ ላይ በደንብ እየሰሩበት እንደሆነ ተሰምቷል ማለት ነው። በሌላ በኩል ከቪኒሺየስ ጁኒየር ወኪሎች እጅግ በጣም ወሳኙ ሰው የሚባለው ሚኬሎ ማርክ እንግዲህ ወደ ለንደን ጉዞ ለማድረግ እየተዘጋጀ እንደሆነ በኢንስታግራም ገጹ ላይ አጋርቷል። ይህም ታዲያ በርካቶች ምናልባትም በለንደን ከአርሰናል ሰዎች ጋር በአካል ተገናኝቶ ሊነጋገር ነው እያሉ ነው የሚገኙት። ለእኛ ለአርሰናሎች ትንሽ አሳሳቢው ነገር ዛሬ ቪኒሺየስ ጁኒየር ወደ ሪያል ማድሪድ ተመልሶ ሕክምናውን አድርጎ ልምምዱን እንግዲህ ከጥቂት ደቂቃዎች በኋላ እንደሚጀምር ተሰምቷል። ታዲያ ከልምምዱ በኋላ ከሪያል ማድሪዶች ጋር ውይይት ያደርጋል ተብሎ ይጠበቃል። ይህ ውይይት እንግዲህ በጥሩ መልኩ እንዳይጠናቀቅ ነው እየቋጠረን የምንገኘው። በዚህ ውይይት ሪያል ማድሪዶች ምናልባትም ቪኒሺየስ ጁኒየር በዛው በማድሪድ እንዲቆይ ሊያሳምኑት ይችላሉ፣ አሊያም ደግሞ ወደ ክለባችን አርሰናል የሚመጣበትን መንገድ ሊከፍቱለት ይችላሉ። ወደ ብሩኖ ጉማሬሽ ዝውውር ጉዳይ ስወስዳችሁ በሴንት ጄምስ ፓርክ ስቴዲየም ማለትም በኒውካስል ስቴዲየም ዙሪያ የነበሩ የብሩኖ ጉማሬሽ ምስሎች እንግዲህ ፎቶዎች ማለት ነው እንደተነሱ ተሰምቷል። ይሄም እንግዲህ የብሩኖ ጉማሬሽ ወደ አርሰናል መምጣት አይቀሬነት እያሳየ ይገኛል። በነገራችን ላይ የኒውካስል ሰዎች አሁንም የብሩኖ ጉማሬሽን ዝውውር ውስብስብ ለማድረግ እየሞከሩ ነው። ነገር ግን ብሩኖ ጉማሬሽ ዛሬ በድጋሚ ኒውካስልን መልቀቅ እንደሚፈልግና አርሰናልን ብቻ መቀላቀል እንደሚፈልግ ግልጽ አድርጎላቸዋል። እንኳን ኒውካስሎች ዝውውሩን ውስብስብ ለማድረግ ቢሞክሩም ጉማሬሽ ወደ ክለባችን መምጣቱ የማይቀር ጉዳይ ነው። ሁልጊዜ እንግዲህ በዝውውር ቅዱ የማይሳሳተው አሰልጣኝ ሚኬል አርቴታ ቪኒ ጁኒየርን ካገኘ ምን ሊያደርገው እንደሚችል ሳስብ ጋይስ ገና ካሁኑ እጅግ በጣም ጓጉቻለሁ። ይህ ዝውውር አሁንም የምነግራቸው ነገር የመሳካት እድሉ በጣም ጠባብ ነው። ምክንያቱም ማድሪዶች ተጫዋቹን ለማቆየት መፈለጋቸው ማለት ነው። ነገር ግን እንዴትም ብሎ የሆነ ነገር ተፈጥሮ ቪኒ ጁኒየር ወደ ክለባችን መጣ ማለት ሁሉም ክለብ እንግዲህ ሊዘጋጅና ሊፈራን ይገባል ማለት ነው። የእናንተን ሀሳብ ኮመንት ላይ ያስቀምጡልኝ።